ውዶቼ ቤተሰብ ከች ብዬላችኋለሁ። እንግዲህ የስተርዴይ ናይት ብሩኬ ተመስገን ብሎ ሼር አድርጎ ነበር፣ አሰራጭቶ ነበር በቲክቶክ ገጽ ላይ። እንደዚሁም ደግሞ ሀይሚቲ የማይ ስዊት የምንወድሽ የምናከብርሽ የሚዲያ መምህር የእኛ ጀግኒት ድራማውን በስምንት ወሩ ስለቋጨሽው ቴንኪዩ ቬሪ ማች። ይኸው ብድግ ብዬ ማለት ነው ከልብ ነው ቢግ ሪስፔክት ያለን። አንዳንዴ ውዶቼ ድራማ ነው እኛ ድራማ ነው እያልን ነው፣ የሚደንቀን ነገር የለም በመቋጨቱ አም ቬሪ ሃፒ። በተረፈ ግን የብሩኬ ልጅ አለም ከሌ አይደለም ከመጀመሪያ ከመነሻው ብሩኬ ሲከራከር እኛ ደግሞ ለሱ እየተከራከርንለት ነው ከመነሻው ማለት ነው። መነሻው ማለት የዛሬ 7 ወር ከሀይሚቲ ጋር ወደ ሸገር ሲመጣ ሀይሚቲን ሳሎን ላይ ቁጭ ብሎ ምናምን ሶፋ ላይ ቁጭ ብሎ ለሀይሚዬ የገባለት ፕሮሚስ፣ ከዛን ካፌ በምናምን እሱን ነው። እኛ ነው ሾርት ሚሞሪ ገባችሁ። ሆኖም ግን ሀይሚትዬ ስላስተካከለችው ድራማውን ቴንክ ዩ ቬሪ ማች። እንደዚሁም ደግሞ እንኳን ደስ አላችሁ። አንደኛ ዘር ለገበሬ የሀይሚትዬ አሽቃባጭ ኦንሊ ማይሰልፍ ፈርስት እና እንደዚሁም ደግሞ አንዳንድ እህቶች አሉ ምርጥ ምርጦች ማለት ነው ድራማ ነው እያሉ ዝሙቱን በስነስርዓት የሚቃወሙ ብዙ እህቶች አሉ ዩቲዩብ ላይም ማለት ነው። እና እንደዚሁም በቲክቶክ መንደር ግን የኔ ጥያቄ ምንድን ነው? ድራማው ተጠናቋል፣ ደስ ብሎኛል። ረቢ ነው የምላችሁ አልሐምዱሊላህ። ለምን በጣም ባይዘዊ ውዶቼ እኔን እኮ አታዳምጡኝም ሁሌ ማለት ነው። ብታዳምጡኝ ድራማው የሚጠናቀቅበት ቦታ እየነገርኳችሁ ነው። ሰሞኑን ብሩኬም ደግሞ ጌም ሲመጣ ዛሬማ ትክክል ናት እች ልጅ ማለት ትጀምራላችሁ። እና እንደዛ ነው። ሲቀጥል ደግሞ እኔ ትንሽ ቅር ያለኝ ምንድን ነው ሌሊቱን ሙሉ ማለት ነው እኔም ቲክቶክ መንደር ላይ ነበርኩ፣ በመሀል ወጥቼ ነበር፣ እንደውም ገስት ላይ ነበርኩ መቅዲ ቤት ማለት ነው። ግን በመሀል ደግሞ ያው ታውቃላችሁ ሸቃሪት ወታደር ነኝ እኔ ወጣን ማለት ነው። ቻውም ሳልል ነው ነቅያቸው የወጣሁት ማለት ነው ከይቅርታ ጋር። እና ምን ልላችሁ ፈልጌ ነው ሀይሚዬ ስትረገጥ ስትሰደብ ነው የታደረው። ፎሎዋት ምክንያቱ ምንድን ነው እንዴ? እኔ በጣም የሚገርመኝ ነገር ሞርዛም ማለት ይሄ ምንድን ነው የዝሙትን ቪዲዮ በሚሰሩበት ሰዓት እንኳን ሀይሚ እንደዚህ አልተሰደበችም። ሀይሚ እኮ የምትሰደብበት ሪዝን የለም። ብሬን ካላችሁ አይምሮ ካላችሁ ለእናታችሁ ሪስፔክት ካላችሁ ለእህታችሁ ለሴት ልጅ ሪስፔክት ካላችሁ ሀይሚ የምትሰደብበት ምንም ሪዝን የለም። በድራማውም ወለድ የተባለው ብሩኬ ነው፣ ያመጣትም ብሩኬ ነው። ድራማውን ተነጋግረው ነው ሁሉም፣ ሀሰንም ተነጋግሮ ይሄ ሆዳሙ ሀብም ተነጋግሮ ሁሉም ተነጋግሮ ነው። ቤተሰብ የገባበት ድራማ ነው እኮ። እዩን ከጋሼ ጋር ላያችኋትም፣ እዩን ከሙ ጋር ላያችሁትም። በቃ ይሄ ድራማ ነው፣ 4 ድራማ ነው። በቃ እዚህ ጋር ከሌ ቀለጥ ምናምን ሳይሆን ዛሬ ላይ ግን ሀይሚዬ የምትረገጥበት ምክንያት ምንድን ነው? እስቲ በኮሜንት ጻፉልኝ። ሰውን ክፉ የሚያናግረው ወላሂ ነው የምላችሁ። ሱብሃንአላህ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። በየስተርዴው አይ አም ቬሪ ሃፒ። በጣም ደስ ብሎኛል ድራማው በመጠናቀቁ ገባችሁ። ከድራማው ደግሞ 7 ወር ድራማ አንድ ፋሚሊ ያለው ሰው 7 ወር ድራማ ሰርተዋል። ሰው ናቸው ሁሌ ትክክል አንድ አላህ ሱብሃነሁ ወተዓላ ነው። እኛ ሁሌ እናጠፋለን ምንም ማለት አይደለም። ግን ነገ ሰሞኑን ይመጣሉ ዘር ለገበሬ ብላችኋል ገስት ላይ ምን አይነት ጥያቄ እንደምትጠይቁ ሬዲ አድርጉ። አንደኛ ሲቀጥል ደግሞ የኔ ሚሴጅ ሀይሚዬ ምን ባጠፋችሁ ነው ሌሊቱን ሙሉ እየተረገጠች ያለችው? ከምር የሆነ አንዳንዴ እኮ እንደ ሴትነት አንድ ሰውን ስለምትወዱ ብቻ አይደለም፣ ሪሊውን ነው እኔ ስለምወዳት ብቻ ሳይሆን እንደ ሴትነት እስቲ አስቡት። እኔ በትትና የምናገራችሁ መሳደብ ቀላል ነው፣ ጠርጌ እንደማሳረፋችሁ ታውቃላችሁ። ዘር ለገበሬ ግን አንዳንዴ እስቲ ሀይሚን ለምን ትሳደባላችሁ? ስላለፈ ድራማ አሁን ስራ እየሰሩ ነው። እዚህ ጋር ሀሰን ነው እንደዚህ፣ ሀሰን ሊለያይ ነው፣ ፍፄ እንደዚህ ምናምን። ፍፄ ሀሰን ሀብ ሁሉ በዙሪያ ያሉት ለማን ነው? ሀይሚና ብሩክን ብለው ሲሆኑ ለራሳቸው ነው። ከግልጽ ነው የምንናገረው እኮ ሀብ አብሶ ለራሱ ነው። እሱስ በወንድሙ እየሸቀል አይደል? ገባችሁ? ስለዚህ የምናገረው ምንድን ነው ልብ ብላችሁ ካዳመጣችሁኝ እንኳን ሀይሚዬና ብሩኬ ለማ ብለው መሰላችሁ በዙሪያ ላይ ያሉት ብለው ነው። ለነ ሀብ ለነ ፍፄ ለነ ሀሰን ለነሱ ብለው ነው ሀይሚዬና ብሩኬ የዋህነታቸው ነው። እና ገስት ላይ ሲመጡ ቁም ነገር ሰው መርጣችሁ ምች ገስት ከፍቶ
ሀሰን ነው እንደዚህ እነሱን ለማለት እዝቢላ ባሰዊ አንዳንዴ ውዶች አይም ሶሪ ከሚዲያ ብዙ ነገር ነው የተማርኩት። እስቲ ዛሬ ላይ ሀይሚ እየተሰደበች ነው። ለምንድን ነው የምትሰድቡት? ለምንድን ነው? ስድብ አቁሙ። ለሴት ልጅ ክብር ይኑራችሁ። ሴት ልጅን አክብሩ ብላችሁ እንትን በሉ ማለት ነው። በቃ ስለ ድራማ ነው። እዚህ ጋር ሀሰን ከተረገጠ ሀብን መረገጥ አለበት። ሀብን ፍፄ ገባችሁ? የሚሰሩት ድራማም ቢሆን ማለት ነው። ግን ሁሉም ድራማ ስለሆነ ድራማ ነው እየሰሩ ያሉት። የሰሩት በድራማው ልክ ነው። አስተያየትንም እየሰጠ ያሉት ገባችሁ? ግን ለምን ሀይሚዬና ብሩኬ እስከ መቼ ነው ለኦዲየንስ ማታስቡት? ይሄን የመሰለ ፋሚሊ ያላችሁ ብላችሁ ምከሯቸው። 4 ነጥብ። ሌላው ደግሞ ምን አለ መሰላችሁ፣ እኔ ሀይሚን ሲሳደቡ በጣም ነው የምናድደው። ራሴን ኮንትሮል አድርጌ ነው። እንደውም ሌሊት ቪዲዮ ልሰራ ነበር። 3 ሰዓት ነው የተኛሁት። በቃ ስልክ እየነካካው ማለት ነው። ወደ ራሳችሁ ቆም ብላችሁ አስቡ ማለት ነው። እኔ በጣም ነው የተናደድኩት ሀይሚዬን ሲናገሩ። ከምር አንዳንዴ እስቲ በሚለው አልፌ ነው እንጂ በቃ ጥርግ አድርጊያቸው እያሰኘኝ ነበር የተኛሁት ማለት ነው። እና ተከበሩ፣ ክብረ ቢሶች፣ ባለጌዎች፣ ቤተሰብ የማታከብሩ ናችሁ ሴት ልጅ የምትሳደቡት ማለት ነው። አንዳንድ እህቶች ደግሞ በውስጥ የምትጨናነቁ ከዚህ በፊት ድራማ እውነት የመሰላችሁ እኛን የማታዳምጡ አሁን እናንተ ራሱ ስማርቱ ነው። ገና ሀይሚ ብሩኬ ቡታጅራ ላይ ብዙ ድራማ ሊሰሩ ይችላሉ፣ ግን እናንተ መንቃት አለባችሁ። ገባችሁ? እኔ አሁን ትላንትና ደስ ያለኝ ምንድን ነው መሰላችሁ? ድራማው ስለተፈጸመ እንጂ የብሩኬ ልጅ ያን የዛሬ 7 ወር አይደለም እያልኩ ነው። ምንም ሰርፕራይዝ የሆንኩበት ነገር የለም። ድራማው ስለተፈጸመ ግን አልሐምዱሊላ። ለምን? ዝሙት ስለሆነ ለሀይሚና ለብሩኬ ስለማይመጥን። ገባችሁ? እናንተም እንደኔና እንደ ብዙ እህቶች መሆን ያለባችሁ። የመዳም ቀሞች እኮ ጀግኖች ናችሁ። ረቢ ነው የምላችሁ። ስለዚህ መሸወድ የለባችሁም። የፈለገ ብትወዱ እንትን ብትሉ ማለት ነው። አሁን አንድ ቤተሰብ የሆነች ልጅ አለች ከኢትዮጵያ ማለት ነው። ሀይሚዬን እኩያ ልጅ አላት ብያቸዋለሁ። እንደናንተ እውነት ነው ብላ ነው ሁሌ የምትሰማው። እኔ ስነግራት ይደክመኛል፣ አልጨቃጨቅሽ እላታለሁ። አሁን ታዲያ ምንድን ነው ግን የምንነካቸው? እኔ እኮ ስለምወዳቸው ነው ማምናቸው አለች። አፍራኝ ማለት ነው። ሪቪው ነው የምነግራችሁ። እና አንዳንዴ ምንድን ነው መከራከር ራሱ የለባችሁም። ድራማ ነው ስትባሉ አዳምጡ በተደጋጋሚ። እና ሌላው ደግሞ እናንተም ትፈተሹበታላችሁ። እናንተ ጓደኞቼ ለምን ከምን ጀምሮ ነው እስኪ አጀማመሩን እዩት። ብሩኬ ከአዲስ አበባ እዩ ጋር እንደዚህ ፕሮሰሱን ይዩት። እና በዚህ መልኩ ሰው ማታለል እንደሚችል ውሸት በዚህ መልኩ እንዳለ ማወቅ አለባችሁ። ሀይሚዬና ብሩኬ ለብዙዎቻችሁ እያሰለጠኑ ነው። ግን እናንተ ከምር ነው ውዶቼ፣ ሰው ማመን ሁሌ እንዳሌለባችሁ። መውደድ ሌላ፣ ሰው ማመን። እኔ ነገረኳችሁ። እኔ ማን ያሰለጠነኝ? ማናት? ዳኒና ጽጌ ናቸው ከአብርሽ ጋር ጌም ገብተው ላይክ ምናምን ገባችሁ። እናንተ ደግሞ አሁን የሀይሚና የብሩኬ ድራማ አንድ ቀን ሸውዶኝ የማያውቅ አይ ቨሪ ሃፒ። በቃ አንድ ቀን አታለውኝ የማያውቅ እንደውም እኔ ተሰድቤበታለሁ፣ ግን መሆን የለም። በተረፈ ሀይሚትዬና ብሩኬ እንወዳቸዋለን። ወደ ራሳቸው ተመልሳቸዋል። እንደዚሁም ደግሞ ቢግ ሪስፔክት አለኝ። ሀይሚትዬን የሚነካ ስርዓት ያዙ እናንተ ድንጋይ ማለት ነው። ድንጋይ ሀይሚ የምትሳደቡ አልሳደብም ብዬ ነበር፣ አላስቻለኝም። ለማንኛውም እና ሀይሚዬን አትንኳት። እንደዚሁም ደግሞ እኔ የምታዳመጡኝ እህቶቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንግዲህ ብዙ ተጨናንቃችኋል። ካሁን በኋላ ድራማ ነው፣ ምንም የምትጨናነቁበት ነገር የለም። አንድ አላህ ሱብሃነሁ ወተዓላ ሀይሚዬና ብሩክን አገናኝቷቸዋል። አሁን ደግሞ ወደ እውነቱ እንዲመጡልን ዱዓ እናደርጋለን።